የገጠር ልጅ እዚህ ቪዲዮ ላይ እጇን ያስካት ልጅ ማናት? አረ እሱ የነገሰች ነው። አይ ሴት ናት። አባያ የለበሰች ቀይ የሴት እጅ ነው። የሴት እጅ ነው። አባያ የለበሰች ቀይ ነው እጇ። ይኸውማ የሴት እጅ አይደለም የኔ እጅ ነው። የነገሰ ነው እንዴ? ቪዲዮውን በትክክል ቪዲዮውን እዩት እንጂ ቪዲዮውን በትክክል እዩት። እሺ እንግዲህ ህዝቡ አይቶ ይፍረድ። እንጃ ጃንዋሪ 15 ይሄ ቪዲዮ አሁን አለ። ቆይ ቤት ካለ ገብቼ ቪዲዮውን እንየው በደንብ። ቤት ካለ ቪዲዮውን ነው ማየት። ስክሪንሾት ቪዲዮ እያለ ቪታል ቪዲዮ ልሻለሁ ወይ ላክል ተደልቷል። ከፔጅክ ላይ ተፖስቶ ነበር እኮ ጃንዋሪ 15 ለምን ተደለተ? እሱን ጠይቅልኝ። ቴንክ ዩ። ጃንዋሪ 15 ተፖስተ ነበረ እና እዚህ ጋር የሚያሳየው ጃንዋሪ 15 ነው። ለኔ ተላከልኝ ስክሪንሾት ነው። ገብቼ ቤትክ ስፈልገው አጣሁት። ላየው ስፈልገው አልጠፋም። አለ ገብታችሁ ማየት ትችላላችሁ። አጣሁት ነው። እሺ ልፈልገውና ያው ይቅርታ ከጎኔ የነበረው እሱ ነው እንዴ? እሱን እጅ ነው እንጂ ያስኩት የሌላ እኮ የሴት እጅ ነው። ቀይ የሴት እጅ አባያ የለበሰች ሴት ነው አይደል የሚታየው? የሴት እጅ ነው የሚታየኝ። አባያ የለበሰች ቀይ የሴት እጅ ነው የሚታየኝ። እሱን ነው የሚታየኝ። ሰዎች ልከውልኝ አይቱ መናገር አይሻልም? የተቆረጠ ቪዲዮ ተመናገር በፊት ቪዲዮውን አሳዩ ብላችሁ መጀመሪያ ማየት አለባችሁ። የተቆረጠ ቪዲዮ ተልከውላችሁ ማየቱ ጥሩ አይደለም። መጀመሪያ አረጋግጣችሁ ነው እንትን ማለት ያለባችሁ። እሺ ታይያለሽ እየፈለኩ ነው። ቆይ ነገሰ ቆይ January 15 I have to scroll last place. Okay. ያው ሰው ጠይቁልኝ ብሎ ሲሰጥ መረጃ መጠየቅ ስላለብን ነው። እሺ ጋይስ ከዛ አንፃር ነው። አዎ ቪዲዮ ትክክል ነው። ወንድ ይሄው ቪዲዮ ሙሉ አለ አልተገለጸም። ማየት ይቀርማል። ታዲያ አንተ መረጃ ስትቀበል አንተ ማየት አለብህ። መረጃ ከመጥቶ ይሄው ጥቁር ቲሸርት ስላረገ ነው። ቀጭን እጅግ በጣም ቀጭን ነው። ነገሰ የሴት እጅ ይመስላል። ይቅርታ አድርግልን። እንደዛ እኔ ቪዲዮን ገብቼ ስፈልገው ቪዲዮን አጣሁትኝ። አሁን ግን ቀኑን ስላየሁት እዛ ላይ 15 ፈልጌ ነው ያየሁትኝ እና ይቅርታ የገጠር ልጅ የሴት እጅ ነው የሚታየኝ። ቀይ እጅ አባያ ጥቁር ስለሆነ አባያ መስሎኝ ነው። ሙሉን ሳየው ግን አሁን የወንድ እንደሆነ ተረድቻለሁ። ሶሪ እነሱ ስክሪንሻት አድርገው ቶሎ አትፍረዱ። መጀመሪያ እርግጠኛ እንትና ይዛችሁ ነው እንትን ማለት ያለባችሁና እንብላችሁ ለዛ እኮ ይቅርታ አልኩኝ እኮ እኛም ይቅርታ አድርገናል። በቃ እሺ ይሄው እዚህ ጋር አዩትማ የሴት እጅ አይመስልም። የእጁ ቅጥነትና ቅላት ይቅርታ። የላኩልኝ ልጆች እንደዛ ሲሉ ቆይ እንጠይቃለን ተረጋጉ ብዬ ለልጆቹ መስጠትቼ ነው ላንቺ ላኩልሽ። ያዩ ስለሆነ መልሱ ተመልሷል። ወደሚቀጥለው መሄድ እንችላለን። እሺ እዚህ ላይ የሆነች ነገር ልጨምር። yes please ኦኬ ነገሰ ነው ለሚለው I think ጥያቄ ነው የቀረበው ለና አይደለም ወይ እንዲናት አይደለም። እስቲ ይሁንና እንነጋገርበት ነው። በዚህ ደረጃም ባትናደዱ ደስ ይለኛል። ጥያቄ ነው ግን ለገሰ እስኪ መጡ ሌሎቹ ልጠይቅ ለምን እዚህ ጋር እንደተሰበሰብን እንዴት ነው ተረድተሃል? እቺን አንዴ መልስ። ለምን እዚህ ጋር እንደተሰበሰብን በደንብ አንደርስታንድ አድርገናል እኮ ምን ጠየቀውን ጥያቄ ለመመለስ ነው አሁን እዚህ ጋር የተሰባሰብነው ማለት ለዛ እንጂ በሁለት ጎራ የተከፈለ ሀሳብ አለ አታውቅም? በሁለት እኛ በህይወት አለች ነው የምንለው። እነዛኛዎቹ ሁለቱ ሰዎች እና የገጠር ልጅ ሞታለች ነው የሚሉት። አንተ ከየትኛው ነው? መቼም ስትሰማ ነበር እርግጠኛ ነኝ። ቆጣ ስላልከኝ አይደለም እኔ ተናደድኩኝ መሰለህ። ቪዲዮውን እንደዚህ እኔ ዝም ልበል? ዝም እላለሁ። የገጠር ልጅ ከፈለክ ለምን ዝም ትላለህ እንዴ?
ፕሊዝ እኮ ነው እየነገርኩ ያላልኩት መላ ታዲያ ተንጂ ኖ እሺ እልሃለሁ። ለምን እንዳልኩኝ ምክንያት አቀርባለሁ። ወንድም ነገሰ ቪዲዮ ታበራለህ፣ በቪዲዮ ትወጣለህ። ነገሰ ቆይ ልጨርስ። ይኸው የገጠር ልጅ አንተን ከነሱ ጋር የደመርኩ ቪዲዮ ማበራው አቡ ፋኖ ጋር የነበረው ልጅ እሱ ተወጣ በቪዲዮ እወጣለሁ። ሐሚድ በቪዲዮ ሲወጣ እንወጣለን ብለዋል። በቪዲዮ እሱ አሊ ይባል። ሌላው ደግሞ ምንድነው ከዚህ ይልቅ እኔ ምን መሰላችሁ እነሱ ፊል አድርገው የመጡት እኛ እነሱን ጃጅ እያደረግናቸው የገጠር ልጅም ነገሰም እኛ እነሱ ላይ እየረድን አይነት ስሜት የተሰሙ ስለሆነ መጀመሪያ ከዛ ስሜት እንዲወጡ ፈልጋለሁ። ገባ? ቆጣ የሚያደርጋቸው ነገር ያ ስሜት እየተሰማቸው ስለሆነ ነው። እኛ በፍጹም አንተ ላይ እየፈረድን አይደለም። እነኛ ጋር ናችሁ። እንደኛ ፍትህ ጠያቂ ናችሁ ለእህታችን አና አይነት አላማ ካለን ማንም ላይ ቂም አይዝም። ገባችሁ? ሶ ፕሊስ እንደዛ አድርጋችሁ አታስቡ። ማለት እንደዛ አይነት ስሜት አይሰማችሁ። ነገሰና የገጠር ልጅ እዛ ያለው ሰው ሁሉ እናንተ ላይ ጣቱን እየጠቆመ አይነት እየፈረደባችሁ አይነት ስሜት አይሰማችሁ። እንደዛ አይደለም። እሺ እናንተ መረጃውን ሰብስቡ ከታወቀ በኋላ ነው አይደል ሰው ላይ የሚፈረጀው። ግን መጀመሪያ ሳይታወቅ ሰው ላይ መፍረዱ ደግሞ ተገቢ አይደለም። እንደራሱ ማንም እየፈረደ አይደለም። ጥያቄም እያረጋችሁኝ ነው። አሁንም ደግሞ እያለ እየሰማችሁ ነው አይደል? በሁለት ጎራ ላይ ሁለቶቹ መኩ እንደዚህ ስላልከው ነው የገጠር ልጅ ሞታለች ከሚወገን ነው ስላልከው ነው አይደለሁም። ምን ሞታለች አሉ እያለ ነው። ላስረዳው። አለፈው አንቺ ስትጠይቂው መመለስ አልቻለም አይደለ? ከዛ አንፃር ነው ለፈርጆች ያልኩት። ለምን ጠይቅ ውስጥ ምን ይላል ስትይው ምንም ካለ አንድ ሰው የመጀመሪያውን ነው የምንወስደው ማለት ነው። ቢነግረን አንፈረው ከራስህ ንግግር ነው ይከታል። እኔ እንጃ ነው ሞታለች ብሎ ቪዲዮ የሰራበትን ነው የምንወስደው። ሞታለች ብሎ ቪዲዮ ነው እንጂ ያልኩት እኔ ሞታለች አሁን ይኸው ክርክር አናድርገው። በቃ ያልኩበትን ነው የነገርኩህ ወንድም ማለት ወደ መጠኔ እኛ አልፈረድንም። እኛ እኮ እየጠየቅን ያለ ነው አንተን ገደልክ ወይ ምናምን አይደለም። የምታውቀው ነገር አለ ንገረን እንጂ አንተ ላይ ሰው ቆመ ሰው የለም። ለገ ደግሞ በወረድ የተቀረጸ በቃ ይቅርታ እሺ ወንድም ማለት እዛ ወርቅ ይቅርታ በቃ በጣም ግን ወንድም ይቅርታ አልኩ። በቃ እሺ አንተ ከነሱ ወገን አይደለም። በቃ ቴንክ ዩ ለገሰ። አንድ ነገር አለኝ ለሃቡም እንዳልካት ያ ሰው የመቶ በቪዲዮ ከወጣ ነው ሞጣው ብለሃል አንተ። በቪዲዮ ከሱ ጋር ተቀርጻል። ቪዲዮ ካለ ይኸው አሁን አየነው። አንተ በቪዲዮ መውጣት ምንድነው የሚያስፈራ? ማለት እናይካለን ግን ኮንፈርም ለማድረግ እዛ ላይ ያየነው ልጅ ነው ወይ እዚህ ጋር የሚያወራው ታይተም ማታክሰው ኮንክ አዎ ብትል ደስ ይለኛል። ግን በቪዲዮ ወረደ ያየነህ እኮ አሁን ተከፍቶ እና ለምንድነው እንደዛ አይነት ቻሌንጅ ውስጥ መግባት የፈለከው የሚል ነው። አቡም ይሄንን እስቲ ሰፋ ቴንክ ዩ ይሄን ያልኩበት ምክንያት ልጅቱን ማወቅ ፈልጋለሁ። በቪዲዮ ማየት ልጅቱ ትክክለኛ መውጣት አለበት። እንደዚህ ያለው ልጅ አቡ ነገሰ ዛኔ አብሮ ያለው ልጅ ከሆነ እስኪ የተፈጠረውን የሰለ ጉዞ እንደነ ገጠር ልጅ እንደተጠየቀው ያብራራ መጀመሪያ። ከዛ በኋላ ነው ጥያቄ የምንጠይቀው። እስኪ እሱ ይናገር የነበረውን ሁኔታ መንገድ ላይ የጀመሩ እስከየት ሄዱ፣ ከየት በኋላ ተለያዩ። እሱ በነፃነት ማንም ሳይገባበት ያስረዳና ነገሰ ጥያቄ ካለ ከዛ በኋላ ይቃል። ምክንያቱም ሁለዚህ ነው የተጠየቁት። በጣም እሺ የልጁ ነገር ስለታመነ ገባ። የልጁ አሁን ብዙ ሰዎች እንዲታመን ተደርጓል። ምን ነግርሽ ነገር ሀቡ ማለት ነው ያ መጀመሪያ ያወራው ልጅ ህዝብ እንዲታመን ተደርጓል። አዎ ትክክል ነው እሱን ማለት ነው። ስለዚህ ልጁ ግዴታ እኮ መቅረብ አለበት። ይቀርባል እኮ ለምንድነው አቡ ፋኖ በቪዲዮ ኢሞ ይደውልለትና እናየዋለን። እናንተ እንትን በቪዲዮ ተወጣላችሁ። እሱም በቪዲዮ ኢሞ ላይ ይደውልለት ቪዲዮ ያሳያል። ከዛ መሲ ተመጣና መሲ ሲቀበል ማለት ነው አይ መረጃ ተቀበልኩት አለ። ሲቀበል እርግጠኛ ከነዚህ ልጆች ጋር ሄዷል እንዴ የሚል እንዴት እሱ ሳልጠየቅም ገባሽ? ቀጥታ ለህዝብ ነው መረጃውን ያስተላልፈው። ጥሩ ጥያቄ ነው። እሱን ሰያን ነው ይቀዋል። አውዬ ሁላችንም ስራ ፈተን እንትን እያደረግን ያለ ነው። አሁን ውሸታም እውነታም የሚለውን ነገር ሳይሆን
አንድ የጠፈት ለዛ ፍትህ የመፈለግ መኖሯንና ለመኖሯን ለማወቅ የብዙዎቹን ልብ አንጠልጥሎ ያለው እንደው ልባቸው እንዲያርፍ የሆነ ነገር ያለውን ነገር ለመፈለግ ነው እንጂ ከሌ ንጹህ ነው፣ ከሌ እውነት ተናጋሪ ነው፣ ውሸት ተናጋሪ ነው፣ ስሙ የጠፋ ነው ያልጠፋ ማጥፋት ከሆነ እዚህ ያለ ነው ብዙዎቹ ለፍትህ የሚሯሯጡ የኛ ስም ይጥፋና የዛች ልጅ እውነት ብቻ ይምጣ። ስለዚህ አሁን በስሙና በእንደዚህ አይነቱ ጉዳይ ላይ ሳይሆን ፍትሁን መፈለግና እውነቱን የማውጣት እህታችንን የማግኘት ቤተሰቦቿንም ደግሞ ልባቸውን እንዲያርፍ ብናደርግ እዛ ላይ ብናተኩር መልካም ነው ብዬ ስላሰብኩ ነው። ስለ ስማችሁ ብዙ አትጨነቁ። ከፈለጋችሁ የኔ ስም አለ፣ እንደፈለጋችሁ እንትን አድርጋችሁ የአቢባ አለ፣ የሳሪ አለ፣ የነ ሚኪ አለ፣ የሁላችንም ስም አጥፉና እውነቷን ግን ለህዝብና ለቤተሰቦቿ እናሳውቅ። እንደዚህ አይነት ነገር ብናደርግ በሌላው ጉዳይ ላይ ባንጨነቅ የጠፋ ለዛውም አራስ ጥላ እንትን ያለች እህታችን ናትና በዛ ላይ ብናተኩር መልካም ነው ብዬ ስላሰብኩ ነው። ኮራው የሚባለው ወንድማችን ልግባ እያለ ነው። ይግባ። ጉዳዩ ይመለከተዋል፣ ያውቃል ስለ ጉዳዩ የሚያውቀው ነገር ካለ ኦኬ፣ የሚያውቀው ነገር ካለ ግባ። አቡ ስለ ትናንቱ ማስረጃ ይላቅረው። yes please። እሺ በትልቁ ታረጊኛለሽ? እሺ ስለ ማተቡ ነው አይደል? ስለ ማተቡ። ስለ ማተቡ ሪከርድ አገኘሽ? ጎበዝ። ቤተው ባለ 9 ነው ማድረግ ያለብኝ ይሄን ነገር በትልቁ ማድረግ ችግር የለም። እንደዚህ ከሆነሽ ባለ 10 እንዴት ባለ 10 ነው እኮ። እሺ ትልቁ ማድረግ አይቻልም፣ ባለ 9 ሲሆን ነው። እሺ ይሄው ላሰማሽ አቡ። ይሄ የተቀረጸው የሁላችንም ያለንበት ነው። ይሄው እኔ ደግሞ አሁን የመሞቷን አካባቢዋል የገጠር ልጆች አሉ፣ ከ7 ከ8 ቦታ አብረው የሄዱት ልጆች አሉ። ያን ነገር ከገመዱ ጀምሮ ነገ በቪዲዮ አስመጣላለሁ። ከገመድ መውጣት ጀምሬ የለበሰችዋን ልብስ ገባ የአስከሬኗን ሁሉም ነገር መስቀሏን ያደረገችው መስቀል ነገ በቪዲዮ አስመጣላለሁ። ጠብቀኝ። አስከሬኗ አትበል በህይወት ያለች ሰው ነች። ይኸው አቡሳ ማተቧ የሚል አልሰማሁም። ድገሚልኝ ሰርጊ። ማተቧ ማለት እኮ መስቀሏ ነው አቡዬ እኮ ምን አለ ከነ መስቀሉ አለ። አዎ ይሄው ቆይ ልጅቷን በአንድ ቀን አስለቅቃለሁ። እኔ ደግሞ አሁን የመሙራን አካባቢዋል የገጠር ልጆች አሉ፣ ከ7 ከ8 ቦታ አብረው የሄዱት ልጆች አሉ። ያን ነገር ከገመዱ ጀምሮ ነገ በቪዲዮ አስመጣላለሁ። ከገመድ መውጣት ጀምሬ የለበሰችዋን ልብስ ገባ የአስከሬኗን ሁሉም ነገር መስቀሏን ያደረገችው መስቀል ነገ በቪዲዮ አስመጣላለሁ። መስቀል ማለት ማተም ነው። አየሽ አቡ ጥያቄ አልተመለስም። ይሄው አሁን ይኸውልሽ ሲመጡ ማለት ነው ማተቡ አይደለም ማለት ነው መስቀሏ ነው ይላሉ። ቃሉ ብቻ እልክልሻለሁ። አሁን አውርጄ ወደ አንቺ። እሺ አመሰግናለሁ። እሺ አው ኩል ነው ነበር አስጀምሪው፣ አንቺ አስጀምሪው። ባለፈው ከልጁ ጋር አሪፍ ነው እና በደንብ ነው። እሺ ነገሰ በመጀመሪያ ፈቃደኛ ሆነ ስለመጣክ እናመሰግናለን። እና ያው አንተነትህንም ለማረጋገጥ በቦታው ላይ መኖርህንም ለማረጋገጥ እባክህ ልክ የገጠር ልጅ እኔ ቤት የመጀመሪያ ቀን ከትናንት ወዲያ የመጣ ቀን ከሀስከፈ እንደ ነገረኝ ከሳውዲ ስትነሱ ስንት ሰዎች ሆናችሁ እንደተነሳችሁ እና መንገዳችሁን ብትነግረን እናመሰግናለን። እሺ ሀቡ ይሄንን መቼም እንግዲህ ተናግሬያለሁ። ከአሁን ፊት አቡ ፋኖ ደውሎልኝ ነግሬያለሁ። ምንም ደግሜ ያው ልነገር ነው ለሶስተኛ ጊዜ ለቤተሰቦቿም ደውሎልኝ ተናግሬያለሁ። እናመሰግናለን። ይቅርታ ደጋግም ስላስቸገርንክ ያው ለእህታችንን ለማግኘት ከምናደርገው ጥረት ላይ ስለሆነ ከኛ ጋር እየደከምክ ስለሆነ እናመሰግናለን። እሺ ችግር የለም። ያው እንግዲህ ታይዳ ስንወጣ 4 ነን። 4 ሆነን ወጣን። ይዳ ከተማን ጨረስ እንዳደረግን ከዚያ ሰበሰቡና በደና ጫኑን። በደና አንድ ቁጣ ሰው ነን። የዚያም ሲቀላቀል የደላላ ማለት የዚያም ሲል አንድ ቁጣ ነው። በደና ተጫንን። ከዚያ ሳቢያ ወረድን። ልክ ሳቢያ ስንደርስ እዚያ ቁጭ አለን። የራሳችን እንትኖች እየመጡ ወሰዱ ማለት ነው። እዚያ ቦታ ላይ የየራሳችን ዳሮች ከዚያ ይሄ ቦታ ቤት ውስጥ ትንሽ ሄድና ከሳቢያ እዚያው ሳቢያ ውስጥ
አስገቡን። እዚያ ሌሎችም ነበሩ 4 ልጆች ደግሞ የራሳ ልጆች እዚያ ገባን። እዚያ ውስጥ ተቀላቀልን ከነሱ ጋር አራታችንም። እነዚያ ደግሞ 4 ቁጭ ብሎ ነበረ። ከነሱ ጋር አብረን ሆነን ከነሱ ጋር ተቀየጥን። በ2 ቀን እንደገና ተነሳና ወደ ድንበር ሄድን፣ ወደ ጂዛን ሄድን። ያንን እንደጨረስን ትንሽ ኪደን አደርን። እዚያው አደርንና ጠዋት ተነስተን ደግሞ 8 ሆነን፣ ያኔ ከቤት ስንወጣ 8 ነን። እነኛ 4ቶቹ እንዳሉ ሆነው እኛ ደግሞ ስንቀየጥ 8። እዚያ ጂዛንን ጨርሰን ትንሽ እንደሄድን ተኛን። ተዚያ ሌሊት ነው። እዚያ አደርን። ጠዋት ደግሞ ከዚያ ተነሳን 8ታችንም ሄድን። ከዚያ ደረስን ማለት ነው። ድምፅክ ታፍኗል። ጠፋ። ድምፅክ ተቋረጠ። አሁን መጣ። ሄድፎን አድርገህ ከሆነ ንቀለው። እሺ፣ ሄድፎን አንዳንዴ እሺ የሚል ነገር ያመጣል፣ ድምፅ እንትን ይላል። ኤርፎን የለም። ኧረ አላረኩም። እሺ። ከዚያ 8ታችንም ሄድን። ልክ ስንሄድ እዚያ ሐራሚ ገጠመን። እዚያ ሽርጣቸውን ደህናውን ሽርጥ ነቅሎ ነሮ። ከዚያ እኛ ስንደርስ እሷም አመጡም እንዲህ አለና ከዚያ ድንጋይ መወርወር ጀመረ። ሰውየው መጠበቂያን ፈታ መሳሪያ ይዞ ነበርና ከዚያ እኛም ሄድን። ልክም ብላ ነበር። እዚያ እሷ እዚያው ቁጭ አለች። እዚያ እኛን ሄዱ፣ እዚያ ጓደኞቻችሁ አሉ እዚያ ቁጭ ብለዋል። ከዚያ ቁጭ ብለን ጠበቅን። ከዚያ ያላችሁን አንጡ፣ አንድ ነገር ብትደብቁ ያው ወጣሽም ማረጋችኋል። ከዚያ ያለን እነሱም ያው የተረፈ ስለነበረ አንድ ነገር እንትን እንዳትሉ ታገኙባችሁ ይመታችኋል ነው። ከዚያ እኛም ያለንን ሰጠን፣ ስልካችንን፣ ሽርጣችንን። ከዚያ የሚፈልጉትን ወሰዱ። ስልኩል ያው ቁጫንን ልክ መሸት ሲል ተነሳን። ሲመሽ እዚያ መሸና ተነሳን። ጨለምለም ሲል ተዚያ መንገድ ጀመርን። እዚያ ስንሄድ የሆነ ዳገት ጨረስንና እዚያ ስንደርስ ልክ ተኩስ በጣም አለና ማዷችን ላይ ተኩስ አለ። ከዚያ እዚሁ ጋር ተኙ ተባልን። ተኝታለን እዚያው። ልክ ተኩሱ ተተኩሶ በረድ ሲል ተነሳና ሄድን ደግሞ ሌሊት። ከዚያ ሌሊት ተጓዝን። ልክ እዚያ ደረስን ገመዱ ጋር ጠዋት አካባቢ ወደ 3 ሰዓት ምናምን አካባቢ ላይ ተዚያን ገመዱን ይቅርታ ነገሰ መሀል ላይ ላይክ የቱ ጋር ማንን እንዳገኛችሁ ስንት ሰው እየሆናችሁ እየጨመራችሁ እንደመጣችሁ ብታስረዳት። ማለት ስትነሱ 4 ሆናችሁ እንደተነሳችሁ ብቻ ነው። መሀል ላይ ማንን አገኛችሁ፣ እዚህ ቦታ ስንደርስ እንደዚህ አይነት ሰዎችን ተቀላቀልን እያልክ ስማቸው ሲያስረዳን ሲነግረኝ 3 ወንዶች 1 ሴት ሀና ሆነን ተነሳን። ከሳውዲ ስትነሱ ነገሰ፣ አንተ ማን ነው ስሙ የገጠር ልጅ ሀና፣ 4ተኛው ደግሞ ማን ነው 1 ሰከንድ እዚህ ጋር አሊ። ይኸው 4ታችሁ ሆናችሁ ከሳውዲ ተነሳችሁ። ከዛ በኋላ ደግሞ ሌሎቹን እነዚህ ስማቸውን መንገር የለብኝም፣ አንተ ነህ መጥራት ያለብክ። ሌሎች ሰዎቹ ምኑ ጋር ስትደርስ እነማን እንደተጨመሩ እንደዛ ዲቴይል ነበር እንድትነግረን። እሺ ችግር የለም፣ እንደዛም ይቻላል። 4 ሆነን ተነሳን ያልከው አንተ ስላልክ ነው የነገርኩክ።
እንጂ እኔ መንገር የለብኝም። ስንት ሆናችሁ ተነሳችሁ ብዬ ጠይቄ 4 ብለህ ጀምረሃል። የት ቦታ እነማንን እንዳገኛችሁ ደግሞ መጥቀስ አለብህ። ተቆራርጦ ሊሆን ይችላል እንጂ እኔ ተናግሬያለሁ። ሳቢያ እንደደረስን 4ቶቹን እዚያ ቤት ቁጭ ብለው አገኘናቸው። 4ቶቹን ያኔ ከነሱ ጋር ተቀየጥን። 2 ቀን ከረምንና ከነሱ ጋር ተጓዝን። 4ቶቹ ስም ደግሞ አንደኛው ደጀን፣ ሰርኩ፣ ደሱ እና ሴፋ እነኚህ ጋር ነው አብረን ሄድ ነው ጠይቀን ማለት ነው። ከእነኚህ ጋር ተጓዝን 8 ሆነን እስከኛ ማለት ነው። እስከኛ 8 ሆነን ተጓዝን ሄድን። ከዚያ ጊዛንን ጨርሰን ትንሽ እንደሄድን ተኛን እዚያው ጫካ ውስጥ አደርን። ጠዋት ተነስተን ሄድን። ስንሄድ ያው ሐራሚው ገጠመን። እዚያ ከሄድን በኋላ መሀል መንገድ ላይ ነገር ሲያንዴ እዚህ ላይ ብጠይቅህ ጥያቄ ቅር ይላችኋል? ይቅርታ ግን አይሰማም? ይሰማል። ግን ሞር ቤተር ሙሉን ተናግሮ ሲጨርስ ነጥብ ይዘህ ብትጠይቀው አይሻልም? አሁን እኔ እንደዛ ነው ማድረገው። እንደዛ ይሻላል ሀቡ፣ እንደዛ ይሻላል። ይነገር ልጅ ነጥብ ያዝና እዚህ ጋር እንደዚህ ብለህ ነበር አስረዳኝ፣ አብራራልኝ ብሎ መጠየቅ ይሻላል። ቴንኪው። እሺ ነገሰ ቀጥል። ከዚያ ሄድን ስምንታችንም እንደሄድን ልክ አርቦ ነበርና ከዚያ ያ ፊፋ ማዶ ላይ ልክ እንትን እንዳለን ከዚያ ምግብ እንትን አለንና አስመጣና በላን። ምግባችንን ከበላን በኋላ የተረፈውን ግማሾቹ ይዘው ሄዱ ከፊት፣ 4ታችን ደግሞ ከኋላ ቀረን። ከዚያ ሄዱ እነሱ ልክ አግኝቷቸው እንትን እንዳላቸው እኛን ደግሞ ልክ እንደዚያው አገኘን። ከዚያ እዚያ ቦታ ላይ እንትን ታለን ወዲያ ብራችንና ስልካችንን ተነጠቀን። በኋላ ስልካችንን መለሰልን፣ ሽርጣችንን ደህናውን ሽርጥ ወሰደ፣ ብራችንንም ወሰደ። ከዚያ ልክ ማታ ደግሞ ተነሳን። ከዚያ ተነስተን ሄድን። ልክ ተኩሱ ሲበዛ የሆነ ዳገት ላይ ያንን ዳገትን ጨርሰን ከዚያ ትኝታልን። ልክ ተኩሱ ሲበዛ እዚያው ትኝታልን። ከዚያ ተኩሱ ሲቆም እዚያው ትኝት እንዳለን 2ቶቹ መጡ። ደግሞ ከኋላ 2 ልጆች ከኋላ የሚመጡ ይዘው መጡ። 2 ልጆች መጡና አብረውን ከኛ ጋር ተቀየጡ። መሪዎቹ 4 ናቸው። እዚያ ሐራሚው ጋር መሪዎቹ 4 ናቸው። 4 ናቸው። መሪዎቹ ጋር 4 ሐራሚው ጋር 4 ናቸው። ያኔ 2ቶቹ ይዘው መጡና 2ቶቹ ደግሞ እነኛን ይዘው መጡ ከኋላ በኋላ። ከዚያ ሐራሚ ማለት ይቅርታ፣ ሐራሚ ማለት ሽፍታው ነው አይደል? አዎ ሽፍታው። ስንት ናቸው ሽፍቶቹ? ሽፍታ እኔ አንድ ነው የማውቀው፣ መሳሪያ ይዟል። ከዚያ ልክ እነዚያ ሲመጡ ከኛ ጋር ተቀየጡ። ልክ ተዚያ እነሱ ተመጡ በኋላ እነኛን ደግሞ ስማቸው አንደኛው ስማቸው ደግሞ ወደ ገባ። አንደኛው ደምሳሽ፣ አንደኛው ደግሞ ሉሌ፣ 2 ማለት ነው። ከዚያ እነሱ ተቀየጡን። ከነሱ ጋር ደግሞ ሄድን። ልክ ሄድን እዚያ መጨረሻው ድንበር ላይ ደረስን። እዚያ ስንደርስ ከዚያ ሀና ቀደመች። እሷን ይዘው አኬዱና ድንጋዩን ያንን በገመድ የሚወጣውን አለፉ። ከዚያ እኛም ተነሳና ሄድን። ደረስንባቸው እዚያው ትንሽ እንዳሉ። ከዚያ ወዲያ ልክ መርከዝ ነው። እዚያ አካባቢ ላይ በጣም መርከዝ አለ።
ከዚያ እናንተ ቀድማችሁ ከኋላ ሀናን ይዘው ሄዱና እነሱ አራቶቹም ከዚያ እኛ ከኋላ ተከትለን ሄድን። ከዚያ እነሱ ጋር ስንደርስ ቀደምነን ሄድን። እኛ ሁለቶቹ መሪዎች ከፊት እየመሩ እነሱን ተከትለን እኛ ወረድን። ቀደሙና ሄዱት ተብለን ነው። ከዚያ እዚያ እየጠበቅን ነበርና ከዚያ ስንጠብቅ ቢያንስ 5 ሰዓት አካባቢ ያህል ጠብቀናል። ከዚያ በቃ በኋላቱ ተነሷውን ከዚያ ተነሳና ይሄድ በቃ ሀና ሞታብናለች ምናምን አሉ አርፋብናለች አሉ። እዛኛም እንትና በጣም ስሜታችን ተጎዳ። እንደዚያ ስንጠብቃት የነበረው ሀና ሞታለች ሲሆን ቀስም ስብር ከዚያ የነበረ ሻንጣዋ በቃ በንዴት እዚያው ውርውር አደረኩ ሻንጣዋን። ዋናው ፓስፖርቷን አንተኑ ኪሴ ነበርና ገና ድንበሩ ላይ መጣ ከወዲሁ ቢያንስ ተኩስ እንኳን ቢነሳ ሻንጣውን ውርውጥ ያኔ ፓስፖርቷና የሚያስፈልግ ያለው እዚያ በቃ እንደዚያ ሲሉ ቅስማችን ስብር አለ። ያው ሻንጣው እዚያው ጥየዋል። ፓስፖርቷና ስልኳ ምናምን አለ እጅ ላይ የኔ ያለው ነገር። እሺ ቅድም ሁለት ነበሩ መሪዎቹ ብለህ ነበረ። ሶሪ ስለዚህ ጋር ሁለት መሪዎች ነበሩና ሁለት ሐራሚ ሲጨመር አትወኝና ሐራሚ ማለት አብኛ ሌባ ማለት ነው አይደል? ሐራሚ ማለት ሽፍታ ነው። አዎ ሽፍታ ነው። ስንት ናቸው ታዲያ? ስልክ አንድ አልከኝ እና እንዴት አራት ሊወጡ ናቸው? አራት ያልኩሽ መሪዎቹ አራት ነበሩ። ሁለቶቹ እኛን ይዘው ሄዱ። ሁለቶቹ ደግሞ ከኋላ የሚመጡትን እየጠበቁ ነበርና ሁለቶቹ መሪዎቹን መሪዎች ያገኟቸው ጋር ነው። ጭማሪዎቹን ከሐራሚው በኋላ ነው የመጡት እነሱ። ከሐራሚው በኋላ ከየት መጡ ማለት ደውሉላቸው እርዳታ እንፈልጋለን ብለው መሪዎቹ ጠርቷቸው ነው? እንዴት መጡ? ለምን ያኔ እነሱ ናቸው እየተቀባበሉ ነው የመጡት። ከወዲህ ገና ከወዲያ ይዘው ነው የመጡት። ሁለት ናቸው። ገጠር ልጅን አራቶቹን ይዟቸው ሄደው አንድ ልጅ ነው። እኛን ደግሞ ይዞን አንድ ልጅ ነው። ሁለት ማለት ነው። እዚያ ስንደርስ ደግሞ ሌሎች ናቸው ደግሞ የተቀበሉ። በየመንገዱ ነው የሚቀባበሏችሁ። ስማቸውን ልትነግረን ትችላለህ? የምታስታውሰው ከሆነ የመሪዎቹን ቅድሚያ አብሯችሁ የነበሩት ከዛ የተቀበሏችሁ ከዛ ደግሞ ድጋሚ የሚቀበሏችሁ? አይ ስማቸውን አላስታውሰውም። ማባባላችሁ ነው የምትጠራለት የምትጠሯቸው እነሱ። ለምሳሌ አንተ ነገሰ ብሎ ሲጠራ ከአንተ ምን ትጠራዋለህ? ኧረ ስሜን የማያውቀው ይሄ ነው የሚያውቀው ደግሞ ያኔ አንተ እየተባባላችሁ የምትጠራሩት ሙሉ መንገድ ላይ ያ ኮብራውን ሳበው አንዴ ኮብራው የሳሪቲ እኔ ነኝ እኮ እሱ ናች። ሳሪቲን የሳባት መጣኝ በዋትሳፕ ነግራኝ ስለሄደች ስመለስ ይግባና ተናግሮ ለሳሪቲ ቦታውን ይልቀቅላት። እንትን የመሪዎቹ ስም እኮ ረጅም መንገድ ከአንድ ሀገር ብዙ ቀናት ማብራችሁ የምትቆዩት እና ያን ሁሉ ቀናት ስም አትጠሩም? አንተ አንቺ እየተባባላችሁ የምታወሩት? አይ እኛ እርስ በራሳችን እንጂ ስማችን የምትዋወቀው እነሱን እኔ አናውቅም። እሺ እኔ ስለ ሽፍታው ሐራሚው እና ስለ ስማቸው ነበር አገናለሁ። ኮብራው ጠይቅና ለሳሪቲ ቦታ ነጋሲ በቃ ስትገባ መግባት ይፈልጋል። አሁን ሰርቶልኛል አካውንቴ እያለ ኦኬ ይግባ ጻፉለት እንፈልገዋለን። እሺ ኮብራው ጥያቄን ወይ ለሚኪ ትልካለክ ወንድሜ፣ ለሚኪ በውስጥ ልካክ ይጠይቅልክ ወይ ለሆነ ሰው አሊን ልናስገባው ነው። ይኸውልህ የቀደሙ ወጣ ከፈለጋችሁ እኛ እዛ ቦታ ላይ ብዙ ባለፈው ገብቼ ወዳው የቀደሙን ኮድ ጻፍ ምን ነገር ወረዳችሁ ገብታችኋል? አዎ ይጻፍ ምን አልኩ ወንድሜ። እዚህ ቦታ ላይ መረጃ በሶሻል ሚዲያ በሚደረገው ነገር አንደኛ እየጠፋ ነው። ተክላይ ማታ መጨረሻው 40 ስልክ እያለ ሲጠይቅሽ ነበር።
ምንድነው ታስታውሽ ከሆነ አልጠይቀኝም። እኔ መች ስልክ ከኔ ጋር ደም ከአሊ ጋር ነው ያወሩት ወንድሜ እኮ እየጠየቃችሁ ነበር። ብቻ አሁን ተክላይ እንደውይለት የገጠር ልጅ የሚጠይቀው ጥያቄ አለ እና አሁንም ነጋሲ ያወራው ደግሞ ወሬ ከሽፍቶቹ አይውልሽ እዚህ ቦታ ላይ አንድ ሰው የራሱ ተክላይ የራሱ ሽፍታ አለው። ማንኛውም ሰው የራሱ ሽፍታ አለው። ሽፍታ ደግሞ ሊያገኛቸውም አይችልም። ምክንያቱም እነዚህ ልጆች ከሳውዲ አረቢያ ተደራጅተው ነው የመጡት። ይህን እሱ ደግሞ እያለ ያለው ከጂዛን ተነስተን የት ገባን ያላችሁ ነጋሲ ከጂዛን ከገብታችሁ ከጂዛን ተነሳችሁ የት ገባችሁ? እሺ ንገረኝ እስኪ አንዴ። ይቅርታ አይ ግን ይቅርታ ወንድሜ አንተ ማነክ? እኔ ዛሬ ገና ነው ያውየው ከኛ 3 ቀናችን ነው እዚህ ቤት። ለምሳሌ አቡፋን እንዴት ያቁኛል? ብሬክስ የሚያቀኛል። ብሬክስ ጋር ከመጀመሪያው ጀምሮ አንዳንድ መረጃዎች ሰጣው ነበር ያቀኛል። እሺ በቃ ጥሩ ጥያቄዎች ግን ላንዳቸው ለምታውቃቸው ላክና አሁን አሊ ልናስገባው ነው። አሊ አብሮ ተጓዥ ነበርና ስለዚህ አሊን ስለምንፈልገው አሊና ነገሰን ቡፋን ነው ኮብራውን ታውቀው የለ እንዴ? ለምን መረጃ ሰጥህ የነበረ ከሆነ ለሀብዩ አስረዳት። ሀይባ ገና እያየችው ስለሆነ ልጁን አታውቀውም እኮ ጥያቄዎቹን ለሰየ ይላከኝ አቡሚት ስላረገን የኮብራውን ጋም ተጻጽፎ ነበርና አንድ ነገር ልበል ሀቡዬ ኮብራው እንትና ተክላይ ሲመጣ እናስገባህና ተክላይ ጋር ነው ፊት ለፊት እንትን ምንለው ማለት ነው። ተክላይ ጋር ፊት ለፊት ተክላይ ጋር የፈለገኝ ነበር ዋልጠጣ ይጀነ አቡ ማለት ምስምሱ እየወጣ ስለሆነ ነው። ይቅርታ የኮብራውን ጥያቄ በሰያ በኩል ይላክና ሰያ እንትን ይበለው ለኔ ላክልኝ። ፕሮፋይልስ ባለው ቁጥር በዋትስአፕ ላክልኝ ወይም ደግሞ በዋትስአፕ ቮይስ ላክለት ለሰያ። እሺ ወንድሜ ታሪክ ላክ ብለው አጫበሰት ኮብራው ልክ ተክላይ ሲመጣ ፊት ለፊት ማገናኘት እንችላለን። ለምን ትላንትና የሱ ቁጥር እያስፈራራኝ ነው ምናምን ሲል ነበር ተክላይ በተደጋጋሚ። እሺ እኔ አሁን ይቅርታ አድርጉልኝና ወንድሞቼ ይሄ እኮ ፐርሰናል ተክላይና ኮብራው ለምን ስለኔ ዋሻክ ለምን አስፈራራ ብለ ስሜን አጠፋ ብሎ ኮብራው ዳይሬክትሊ ለተክላይ የሚጠይቀው ጥያቄ እንጂ እዚህ ጋኛ ለተቀመጥንበት መረጃ ሰጣለሁ ነው እኮ መረጃ ሰጣለሁ ነው ከሱ ፊት መረጃው ይላክ በሰያ ወይ በሚኪ ይላክ ገባ። አዎ ቴንክ ዩ። ለምን በሰፋ ቁጥር ብዙ ሰው በገባ ቁጥር በጉዳዩ እየሰፋ እየተጨብላለቀ እየተብኳካ እየተወሳሰበ ነው የሚሄደው። የሆነ ሰው መረጃው ለሚያውቀው አካል ይላክ። ይውላችሁ ሰያን የሚያቅ ለሰያ ይላክ፣ ብሬክስን የሚያቅ ለብሬክስ ይላክ፣ ማኩ ፈኖን ለሚያቅ ለማኩ ይላክ፣ ታሪቲን የሚያቅ ለሳሪቲ ይላክ፣ መንገደኛውን የሚያቅ ለመንገደኛው ይላክ፣ ሚኪን የሚያቅ ለሚቅ እዚህ ጋር ለምታውቁት ሰው መረጃውን በውስጥ ወይንም ባዮዋቸው ላይ ስልክ ላለ ሰው ላኩ ፕሊዝ። አዲስ ሰው አታስገቡ። ቴንክ ዩ። መረጃቸውን ይላኩ። መረጃቸውን እዚህ ጋር እንከታተላለን። አቡ አንዴ ቆይ ልናገር። ይኸውልሽ አሁን አሊም ሆነ ይሄ ነጋስ የገጠር ልጅ ያው ቪዲዮ ስለሰራ እንፈልገዋለን። ይሄ ሐሳቡን ካለው ቦታ አንፃር ይሄኛው ሐሳቡን ምን ጠይቀው ሁሉ ከጨረሰ በኋላ አሊ ደግሞ ይገባል። አሊን ብረድ ጠይቀናል አይደል? that is good idea። ሐሳብ ነው የምንፈልገው እንጂ እዚህ ጋር ለመጨቃጨቅ አይደለም ሐሳብ። እና እኔ ከቻላችሁ እንግዲህ የመጀመሪያ ቀን የገጠር ልጅ ሰምቻለሁ። ይሄንንም ልጅ የመጀመሪያ ቀን ሰምቻለሁ። አሊንም ሰምቻለሁ። ከዛ አንፃር እስቲ ፍቀዱልኝና የተወሰኑ ጥያቄዎች ልጠይቀው ይመልስና ከዛ ሌሎቻችሁ ትሄዱ ፍቃድ ከሆነ ከፈቀዳችሁ። ጥሩ በጣም ጥሩ። ምንም ችግር የለው። መጠየቅ ትችላለህ። ነጥቦች ይዘህ እዚህ ጋር እንዲህ ብለሃል፣ እዚህ ጋር እንዲህ ብለሃል እያልክ ጠይቅ። አዎ ከነጥቦቹ ነው ከራሱ ነጥቦች። በመጀመሪያ ነገር እንግዲህ ያንተ ደላላ ማን ነበር ትነግረናለህ? ለመሻገር ኮንታክት አድርገህ ያረከው ደላላ ማን ነው? ሚውት ነክ ነገሰ እያወራህ ከሆነ እየሰማንክ አይደለም። እየሰማን አይደለም አይሰማም። አሁን መጣል ደላላክ ማን ነው ነው ያልኩት። በይመች ጋር ነው የመጣ ነው። ያንተ ደላላ ይመች ነው? አዎ እሺ ቴንክ ዩ። አሁን ባለፈው ስትናገር ደብድቧት እየጮኸች እንደተደፈረች ተናግረ ነበር። አሁኑ ግን አልጨመርከውም። ለምን? ጮኸት እንደሰማ ተናግረ ነበር። አዎ
አሁን ለምን አልጨመርከውም? ታስረዳናለህ? አይ እንትኑ እንዳይበዛ ነው ያን ያጠራ አድርጌ እኔ ስሙን ስለ መዝግባ ስለያዘችው ከነማ ጋር እንደሄድን እኔ እንትን አጠር ላድርገው ብዬ ነው እንጂ በቃ መለስከው። በቃ ኢትስ ኦኬ ቶሎ እንድናልፍ ነው። አንድ የገጠር ልጅ ከተናገረው ጋር አጥኝ የኔ ኔትወርክ ወጣ ገባ ካስቸገረኝ ለሌላ ሰው አሳልፋለሁ። አሁን 2 ጊዜ ቀይ ሲሆን አይቼዋለሁ። ኤውል ወንድም ማለት ኦኬ ሽፍታ አንተ አንድ ነው ያልከው፣ ያኛው ደግሞ ይግባ የምትሉት 2 ነው ያለው። 2 ናቸው ነው ያለው። አሁን ኪ ፖይንቱ እዛ ጋር ነው። አዝሏት መጥቷል የሚል ነገር ሰምተናል። አንተ ግን ታዝላ እንደገና በዳዴ መምጣቷን አልነገርከንም። የምታውቀው ነገር አለ? ስለዚህ አዎ የተወሰነ አዘላርጎ መጥቶ ነበር። እንደገና በእግሯን የመጣችው ማን ያዘላት? ሽፍታው ነው መሳሪያ ያዘው። ሽፍታው ለምን ያዝላታል ትነግረኛለህ? ሽፍታ የሚደፍር ሽፍታ የሚደበድብ ሽፍታ እንዴት ሊያዝን ቻለ? ምን አውቃለሁ ያኔ ያዝሏን ያየነው። እሺ ባለፈው ስትናገር ይሄኛው ወንድማችን ከመውጣቷ በፊት ተንፈራፍራለች ብሏል። አንተ ስለመንፈራፈር ምንም አላወራህም። ቀድማ እንደወጣች 2ቱ ይዘዋት እንደቀሩ ሁለቱ ሌሎቻችሁ ይዘዋችሁ ሄዱ። ከዛ በኋላ እዛው ጋር ያያላችሁ ትንሽ ሄዳችሁ ቁጭ ብላችሁ የጠበቃችሁ 2ቱ መተው ሞታለች አሏችሁ። የገጠር ልጅ ደግሞ ያለው በሌላ ቦታ ሄደው ከስንት ቀን ከአንድ ቀን ነው ወይ ደግሞ ከማታ በኋላ ነው ያለው። አንተ እርግጠኛ ነህ እዛ ጋር 2ቱ ብቻ መተው ሞታለች ብለው 2ቱ ብቻ ነው አይደል ይዘዋቸው ሄዱት? ቀጥሎ እሷ ሞታለች ብለው ያሏችሁ 2ቱ ደላሎች ናቸው አይደል? 2ቶቹ ብቻ አይደሉም 4ቱም መተዋል። አሁን እኮ ያልከን 2ቱ መጡና እንደዛ አሉና ያልከው 2ቱ እሷን ይዘው ሄዱ ነው ያልከን አይደለም? 2ቶቹ እኛን የመሩ ታቸው ደረሱና ችግር የለውም። ስልኩን ግን አሁን ከፍተለኛ ማሳየት ይችላል እና እንደውልበት። ከዚህ በኋላ ያለው እናንተ ጠይቁት። እኔ እዚሁ ላይ የተወሰኑ ጥያቄ አሉኝ ለነገሰ። ባለፈው ስንጠይቅህ ደላላው መሪው አንድ እንደሆነ ነግረህናል። በመቀጠል ሽፍታው የፈለገውን ካደረጋት በኋላ ይዟት መጥቶ እናንተ ጋር ተደበለቃት በኋላ ካሁን በኋላ ምን ህይወት አለኝ እጄን ለፖሊስ ሰጣለሁ ብላ ስትታገላችሁና እናንተ እንዲያጽናናችኋት አይዞሽ ብላችሁ መንገድ እንደጀመረች ነግረህናል። አሁን ዛሬ አልደበለክም። ይቅርታ እንዴ መኩ አንዴ ላውርድክ እናንተ ጠይቀህ ስለጨርስ በአንተ ቦታ አሊ ላስገባው። አሊ እየጻፈ ነው። አስገቢ ችግር አብረው ሁለቱም መጣጣ አለባት። ችግር የለውም። አስገቢ ይወርድ ያስመልሰሃለሁ። ቴንክ ዩ እሺ ሞዴሬተሮች አሊ ኮዱን እየጻፈ ነው የሰጠው። ሞዴሬተሮች ግሩፕ ላይ ያስቀመጥኩትን ኮድ ቼክ አድርጋችሁ አስተያየታችሁ ፕሮፋይሉን አስገቡት። ሌላ ፌክ እንዳይገባ። ቴንክ ዩ እሺ ይሄንን በደንብ ሰምተኛል አይደለ? ደላላ ሽፍታው አንድ ነው። እነ የገጠር ላይ ወደፊት ተቀድመው እነሱን ወደ ትንሽ ፈቀቅ ብለው ቁመዋል። እኛም መጣን። እሷን እዛው አስቀራትና እኛ ወደ ገጠር ላይ እንድንደበለቅ ተደረገ። እዛ ሆነን ስትጮህ ሰማናት፣ ስታለቅስ ሰማናት። 5 ደቂቃ ምናምን ቆይቶ ሀኒን አዝሏት መጣ። ስትመጣ አንገቷና ፊቷ በላልዟል። እኔ ምን ህይወት አለኝ ካሁን በኋላ ህይወቴን አበላሽቶት ብላ ፖሊስ እጄን እሰጣለሁ በዚሁ ስትል እዛ አካባቢ ፖሊስ ምናምን ስለሌለ ለምነን አጽናንተን እኛ ጋር እንድትመጣ አደረግናት ብለሃል። ዛሬ ደግሞ የዛን ጊዜ ያላወራኸው ደግሞ ዛሬ የጨመርከው ደግሞ ሌላ ጭማሬ ተኩስ በጣም ስለበዛ ተኝተን ወዘተ የሚል ጨምረሃል። ይሄ በፍጹም ገና ሁሉም ሰው ያላነሳው የት ቦታ ነው የተተኮሰው? የት ነው የተኛችሁት? እዚህ ላይ እንድታብራራልን። አንዱን አልፈፍ አንዱን ጨምረ ነው የዛለታ አልከው። እናንተን አንደኛው ደላላ ሳለፋችሁ አንደኛው መሪ
ከኋላ ደግሞ እናንተ የነገጠለ ወደፊት ሄዱ፣ እናንተ ተከተላችሁ። ዛሬ 4 ደላላ አልክ፣ 4 መሪ ፊት እንዴትስ አንድ ሰው ሊደፍራች አለ? ጨርሻለሁ። አቡ ልጠይቅ ወይስ በአንድ ላይ ነው የሚጠይቅ? የሰያን ይመልስና ዋን ባይ ዋን የመኩን መለሰ። ከዛውን የሰያን ይመልስና ከዛ ያንቺን። እሺ አዎ መደፈሯን ያኔ ያለፍ ያልኩት ለምንድን ነው ጊዜው እንትን እንዳይልብኝና ያኔ እንትን እንዳይል ነው እንጂ መደፈሯንማ ያው እዚያ ቦታ ላይ እንደጮኸች እናንተ እንዳለች ሰምተናል። አዎ ፊቷ በልዟል። ያው በልዟል። እዚያ አጽናንታችኋታል። ያው አጽናንተናታል። ይዘን ሄደናል። ትንሽ እንደሄድን ከዚያ ወዲያ ያለው ነው እዚያ ቦታ ላይ አካባቢ ላይ ነው ተኩስ የነበረው። ተኩሱ ልክ ሲቆም ነው የተነሳ ነው። ከዚያ ወዲያ ደግሞ ተኩሱ የት ላይ ነበር? የት አካባቢ ነበረ? ተኩሱ መደፈሯን ነበረ። ሀቡ እሱንም ያዚውና እንትን ይስለም መደፈሯን ነግራችሁ ነበረች። ለእናንተ ምኑን መደፈሯን አልነገረችንም። ያኔ ያለችን ህይወት የተበላሸ ነው እንጂ ተደፍሬያለሁ ብላ አላለችም። አንዲት ሴት ህይወት የተበላሸ ልትል የምትችለው ምን ሲገጥማት ነው? አሊን ፈልጉት። ወደ በመቀጠል ልጨርስና ዳዴ የሚባለው ጉዳይ ትላንት ነው የተነሳው። ባለፈ ቀጥታ አዝሏት እኛ ጋር ደበለቃት ነው አላችሁ። ትላንት ግን ያላችሁ የሌላም አካል ያነሳው ዳዴ እያለች መጣች በእጇ። ዳዴ ማለት እየዳከች ማለት ነው። የዳከችበት ከየት እስከ የት ነው? ሽፍታውስ ያዘላት ከየት እስከ የት ነው? ወዲያ እሱ ዝም ብሎ ነው የመጣው አውርዳ ማለት ነው። እዚያ እሷ ቀስ እያለች መጣች፣ ተቀየጠች። በእግሯ ነው የመጣችው እንጂ የዳከች አይደለም። እየተደገፈችም እንትን እያለችም ዞሮ መታለች። ያኔ ደህማል ማንም ይደግፋት? ማንም የለም። እሷ ራሷ ነች የምትደገፈው። ድንጋይ ነው እንጨት አለ ዛፍ አካባቢው ላይ ድንጋይ እየተደገፈ መታለች። የዛን ጊዜ ግን እንደዛ አላላችሁም። ቀጥታ እኛ ጋር አዝሎ ደበለቃት ነበር ያላችሁት። ይሄ ድገፋውና መታዘሉ ትሄት መጣ። ቀጥታ እኮ አንጥሶ ቁጭ ያላረጋትም እኛ ጋር የተወሰነ ልክ እኛን ካየችን በኋላ እሷ ወርዳ መጣ፣ ቀስ እያለ መጣ። ከዚያ አይደል እሺ፣ ደፈራት ያላችሁበት ቦታ ከናንተ ምን ያክል ይርቅ ነበር? ድምጧ ከተሰማ ለቅሶዋ ከተሰማ ስንት ሜትር? 50 ሜትር፣ 100 ሜትር፣ አው 30 ሜትር ነበር የሚርቀው በግምት። ያኔ ጎድጓዳ ቦታ ስለሆነ ነው እንጂ ያን ያህል ርቁ የሚባል አይደለም። ስልኳንና ፓስፖርቷን ቪዲዮ ከፍተህ ታሳየናለህ። እንግዲህ ሁለት ወራችሁ ስልኳንም ፓስፖርቷንም ለቤተሰቦቿ አልሰጣችሁም። ሄዳችሁም ቤተሰቦቿን እንደ ሰውኛ አላጽናናችሁም። ለምን ነው? አቡፋን ነው እሱ ጋር መጀመሪያ የምንለየው። አሁን ታማ ነው ለቤተሰቦቿ በመንፈስ ታማ ነው እንደዚህ ሆና እየጮኸች ነበረ። ከዛን ክብሪት ነው ላይተር እንትን ሲፈልጉ ይላል። አሁን ደግሞ ዛሬ እየሰማን ያለ ነው። ምናልባት ለእንትኑ አዲስ ለሆንኩኝ ይሁን አላውቅም፣ የመደፈሩን እንትን እየሰማን ያለ ነው አሁን ነው። ይሄ መታ ህይወቴ ተበላሸ፣ ወደዚህ አካባቢ ያለውን ፍሬም አስይዘን ወደ ቤተሰቦቿ ብንመጣ ይሻላል ብዬ ስላሰብኩ ነው። እኔ መጠየቅ የምፈልገው ህይወቴ ተበላሸ ብላ እናንተ ጋር ስትነግር ይሄ ሽፍታ ወይንም ይዟት የመጣው ሰውዬ እየሰማ ነበር ወይ የሚለውን በትመልስልን። እየሰማ ነበር ወይ? የለም ከሄድን በኋላ ነው እንደዚህ ያለችን እንጂ እዚያ ፊቱ አይደለም እንደዚህ ያለች።
መንገድ ላይ እስከዛ ድረስ ታማ ነበረ። ነገሰ ድምጽክ ታፍኗል። ፕሊስ አስተካክሎ ስልኩ። እሺ የሚል ነገር ነው የምትሰማው። ድምጽህ አይሰማም። አይሰማም። አሁን ይሰማል። ሄድፎን ካደረክ ንቀለው። ሄድፎን እንደዚህ ያመጣል። ሄድፎን አድርገሃል? ኤርፎን አላረኩም። ኧረ አላረኩም። እሺ አሁን ጥያቄን ሰምተኸኛል? ምንድን ነበር ያልከው? ታማ ነበር ወይ? በዚህ በነበራችሁ ምን ያህል ጉዞ ነው? ስንት ቀን ነበረ? እስከዛ ድረስ 4 ቀን ነበር አይደለ? የገጠር ልጅ ትናንት ሲል የነበረው አንተስ ቀኑ ምን ያህል ነው? እስከዛ ድረስስ ታማ ነበር ወይ? ቀኑ 2 ቀን መሰለኝ ያደር ነው እዚያ በረሃ ላይ። ታማ ነበር ወይ? በዚህ አንድም ቀን ይሁን ችግር የለውም። ታማ ነበር ወይ? በነበረው አብራችሁ በቆያችሁበት ጊዜ እስከ መጨረሻው ህይወቴ ተበላሸ እስካለች ሰዓት ድረስ ታማ ነበር ወይ? ድካም እንጂ ያኔ ድካም አለባት በጣም። ምናልባት ሚስ አድርጌው ከሆነ አላውቅም። ታማ መታ ከዛ በኋላ ያለውን እንግዲህ አቡፋኖ ነው ትራኩ ላይ ያስገባው። መደፈሯን መጀመሪያ በደንብ አድርጎ ኢንቨስቲጌት እንዳደረገ የሚያሳይ ነውና ከዛ በኋላ አብራቸው ምን ያህል ተጉዛለች? ያም ተሸክሞ ተደግፋ መታ እነሱ ተቀላቅላ ህይወቴ ተበላሸ የሚለውን መልእክት ካስተላለፈች በኋላ የነበረው ጉዞ ምን ይመስላል የሚለው ከዛ ቢቀጥልልን ነው። ከዚያ በኋላ የነበረው ያው ቀስ እያደረግን እያጓጓዝን ይዘን አኬድን። ከዚያ ድንጋው ድረስ መጨረሻው መርከዝ ላይ ድረስ እዚያ ድረስ ቀስ እያልን ሄደናል አብረን። ከዛ በኋላ ያንን ገመዱን ወጣች። ገመዱን ወጣ እንዳለች ከዚያኛን ደግሞ ተከታዩ ተባልን። ከዚያ ሄድን። እዚህ ላይ ቅድም ያልከው ገመዱ ልንደርስ ስንል አራቶቹም እሷን ወደፊት ይዘዋት ሄዱ ብለሃል። ያዳመጥኩ ነበርና አራቶቹ እሷን ወደፊት ይዘዋት ሄዱ። የት ነው ይዘዋት የሄዱት? ቅድም ነው ያልከው እዛው ሁለቶቹ ናቸው። ሁለቶቹ ከፊት ይዘዋት ሁለቶቹ ከኋላ ቁጭ ብለው ማለት ነው። ሁለቶቹ ያንን እንትን ድንጋዩን ካሻገሩ በኋላ ሁለቶቹ ደግሞ እኛን ይዘው ቀድመው ቀድመው እታች ወረድን ማለት ነው። ድንበሩን ቆርጠን መርከዙ። እሷ እናንተ አላያችኋትም? ገመዱን ስትወጣ ከተሻገረ በኋላ ነው የደረስነው እንጃ ላይ ቅድም አራቶቹ ይዘዋት ሄዱ ነበር። ምናልባት የቃል ስህተት ሊሆን ይችላል። እሺ ሁለቶቹ እሷን ይዘው ሄደው ገመዱን ሲያወጡ እናንተ ባይናችሁ አላያችሁ? ነው ገመዱን ወጣ ታገኛችኋት በኋላ እንዴት ነበር ሰውነቷ? ዝሎባታል፣ ደህናለች። መሬት ላይ ተንፈራፍራ ነበር። ያው ቁጭ ነበር ያለችው። ሀቡ እሱ ከመቀጠሉ በፊት እዚህ ላይ አሊ አንተን ሜንሽን ያርገህ። ምንም ሊያገኙት አልቻሉም ሞዴሬተሮቼ። ወይ ሜንሽን ያርገህ ሰያና አስገባው። ሜንሽን አርጎ ይጻፍ። ምን ሆኖ እንደሆነ አላውቅም። ያው መኩፋኖ ቦታ ለቆለታል እንዲገባ አሊ ግን እየጻፈ አይደለም። ኮዱን ሊያገኙት አልቻሉም። ኮሜንት ላይ ጻፍ አሊ። ወይ ቅልቦቹ ሜንሽን አርገህ ጻፍ። ደውዬ እኔ ኮድ እሰጠዋለሁ። ቆይ ባለ 66 ነው አይደል? አዎ ቅልቦች ደውሎለታል እኮ እያወራ ነው ከቅልቦች ጋር። ግን ምንም ሸበካ ይላል። አንዴ ነግሬው ነበር፣ ቁጥር ነግሬው ነበር። ምን ነክቶት ነው?
ጻፈው ሲያል ኮሜንት ላይ ጻፈው ቁጥሩን እዚህ ጋር እንዳትል ሁሉም ይጽፈዋል። ይኸውልህ ሰያ ከደወልክለት ጻፈው ምን ያልከውን ቁጥር ትደውልለት? ጻፈው ኮዱን ኮሜንት ላይ። እንዳትነግረው እዚህ ጋር ሳሪ እስከዛው ጥያቄሽ ካለ ታሪክ ይጠይቅ። አቡ በባለፈው ለገጠር ልጅ ለሱም ጥያቄ ጠይቀን ነበር። ጥያቄው ምንድነው እንግዲህ ልጅቷ ጮኸች። ከጮሽ በኋላ ሽፍታው አዝሏት መጣ። ካዘላት በኋላ ስትመጣ ፊቷ ያው እንዳልሆነ ሆኖ አልቅሳለች። ልጅቷ ስታለቅስ ከእናንተ ውስጥ ለምንድን ነው እንደ ሰው ተሰምቷችሁ እንደ ሴት ተሰምቷችሁ አብራችሁ አድራችኋል፣ አብራችሁ ውላችኋል፣ ጠየቃችኋት ወይ ብዬ ስል ማንም ሰው እንዳልጠየቃት ማለት ምንም ነገር እንዳልተፈጠረ አቡ አልቅሳለች። ፊቷ እንደዛ ሆኗል። ታዝላን የመጣችሁ ጩኸት ተሰምቷል። አልጠየቃችኋትም ወይ ብዬ ስል ማንም ሰው እንዳልጠየቃት ነበር ሲናገሩ የነበሩት። አሁን ደግሞ እየሰማሽ እንደሆነ አጽናንተናታል እያሉ ነው። አዎ ለፖሊስ ልናገር ብላ ለፖሊስ እጄ ልስጡላ ብስትል አይዞሽ ብለን አጽናንተን እንድትቀጥል ከኛ ጋር አደረግናት አሉ። ግን ማንም አልጠየቃት የሚለውን ግን አልሰማሁም ከዚህ በፊቱን ስላላየው። የገጠር ልጅን ስንጠይቀው ለምንድን ነው ብለን ስንለው አልጠየቅናትም አለ። ኢቭን ራሱ ትናንትና ቪዲዮ ያበራው ሰውዬ አቡ ምን እንዳለ ታውቂያለሽ? ለምን አልጠየቃችኋትም ስለው እባክሽ እኔ ለራሴ ደክሞኛል፣ ሰውየው ያለው ማለት ነው። ደክሞኛል ለራሴ ብሎ ነው ያለው። እንግዲህ አስቢ እዚህ ጋር ባል ይቀንስልኝ እንዴ! ሶስት አይነት ቃል ነው። እሺ አቡ ከይቅርታ ጋር ነው። ትናንትና ቪዲዮ ያበራው ሳርቲ የሆነ ቀን እንደውም አብርቶ አላልኩሽም? አሊ ነው አሊ የሚባለው ሰውዬ አቡ አሊ ብሎናል። ለእሱም ማስረጃ አለን እዚህ ላይ ላይ ብሏል። የገጠር ልጅ ምን አለ መሰለሽ አልጠየቅናትም። እንደውም እኔ እንደዛ ሁና መታ ብዬ ተናገርኩ። አቡ እዚህ ጋር ያው ሶስት አይነት ቃል እንደሆነ እንድትይዥልኝ ይፈልግ ነው። እሺ ሁለት አይነት እንጂ የምን ሶስት አይነት? የመጀመሪያ ቀን እንዲህ ያሉ አልጠየቅናትም አሉ አልሽ፣ ለሱም ማስረጃ አለን አልሽ። አሁን ደግሞ ጠይቀ እንትን ብላ ስትመታ ወተተላሽ ብላ አልቅሳ ለፖሊስ እጄ እንሰጣለሁ ስትል አጽናንተን ከኛ ጋር እንድትቀጥል አረግናት። አሊ ይምጣና አሁን ለታ የተናገረውን ቃል ይደግማል አይደግም የሚለውን ከሱ እንስማው እኮ። አዎ ግን ሀቡ እንድታፈልጋለሁ እዚህ ጋር ሚስአንደርስታንዲንግ አለ። እያንዳንዱ አሁን ለታ የተናገረው እያንዳንዱ እኛ ጋር ስላለ ያንኑ ቃል ይደግማል አይደግምም የሚለውን ከሰማን በኋላ እናስረዳታለን። አቡ ችግር የለም። አይ አይደለ እዚህ ጋር ይኸውልሽ አቡዬ ነገሰ ለምን ወጣ መጨረሰ? እኔ ሪኳስት ያደረኩት አቡዬ ስልኳንና ፓስፖርቷን ፕሊዝ ሌላ ነገር አታውሩ እኮ መጨረሻ ላይ ነው የምናሳየው። ጥያቄውን ጠይቀን ስንጨርስ ደግሞ እሱን ዋናው ስልኩን ስለሚፈለግ ነው። እኔ ወርዳለሁ የሚገባ ከሆነ እራሱ ነው ነቅሎ የወጣው። እኔ ወርድለታለሁ። እሺ ኔትወርክ ይሆናል እና የተጠራበትን ምክንያት እኮ ዛሬ እንዲቀርብ ያደረግንበትን ምክንያት ፓስፖርትና ስልኩን ልንጠይቀው ነው። ስለዚህ ዋናውን ዓላማ እንዴት እንረሳለን? መጀመሪያ ከሀ እንጀምር ብለን ነው ከሀ እሱነቱ ሽሙዬ ይቅርታ ግን ሽሙዬ እስኪ በቪዲዮ ወጥተ ቁጭ በል እንደ ሳራ ፕሊስ። እሺ ጋይስ ጥያቄ ልጨርስ። እሺ ሳሪ ይቅርታ። እሺ ሶሪ ከሀቡ ሁለተኛ ጥያቄ ሻንጣዋን ስልኳንና ፓስፖርቷን ልጁ እንደያዘ ተናግሮ ነበረ እና ሻንጣዋስ ብለን ስንል በድንጋጤ እንደጣሉት ላይክ ሾክዶ ነው። ተረድተሽኛል? ቅድምም አለ በድንጋጤ ወረወርኩታል። ትክክል። በድንጋጤ እንደጣለው ነው እዛ ጋር እንትን ያለው ማለት ነው። እዚህ ጋር ሀቡ ይቺ ልጅ ሞተሽ ሲባል ምንም አይነት ነገር ቢሆን ፓስፖርቷንና ሞባይሏን ከየት አግኝቶ ነው ወስዶ ሻንጣዋን የጣለው? እኔም የመጀመሪያ ቀን ጠይቄዋለሁ። የገጠር ልጅ ጣለው ሲል ለቤተሰቦቿ አደራ፣ እውነታውን ሞታስ ቢሆን አደራ ለቤተሰቦቿ የልጃቸውን እቃ የልጃቸውን እቃ ይፈልጋሉ እና እንዴት ጣላችሁ ስለው እሱ ራሱን ጠይቁት አለኝ። ራሱን ዛሬ እንጠይቀዋለን። ስለዚህ አቡዬ ጠይቅልኝ። ስልኳንና ፓስፖርቷን ቦርሷን በእጇ ነበር የያዘችው። ደክሟት ቦርሷንም ስልኳንም ፓስፖርቷንም ያዘልኝ ብላ ሰታው ነው ያለው። ግን ቦርሳዋን እንዴት አንድ ሰው አብሮኝ የሚጓዝ ሰው ህይወቱ አለፈ እየተባልኩኝ ንብረቱን ጥዬበት አልሄድም። ለቤተሰብ አምጥቼ አስረክባለሁ እንጂ
ይሄን ለምን እንዳላረገ ራሱን እንጠይቀዋለን። ነገሰ ሳንጠይቀው እየወጣ ነው፣ ይመልስልን። ሁለተኛ ኔትወርክ በቪዲዮ መውጣት ይችላል። የገጠር ልጅ ካላስቸገር ነው የሚችል ከሆነ ጠይቂው እስኪ አንቺ። የገጠር ልጅን ነገሰንም በቪዲዮ እንዲወጡ ጠይቂያቸዋለሁ። ሐሚድ ይውጣና እኛም እንወጣለን ያሉኝ ቅድም። ሁለቱም ቪዲዮ ያበራሉ። አሊም ይመጣና ቪዲዮ ያበራል። ሐሚድ ማየት ችግር የለውም። ምን ይወጣለሁ ለመውጣቱ። እሺ ውጣ ፕሊዝ። እሺ ነገሰን አስገቡት ፕሊስ ሞዴሬተሮች። ነገሰና አስገቡት። ኤምባሲ ሐሚድ የሚባለው ሲመጣ እሱም ይወጣል። ይደውልለታል። ሰያ በቪዲዮ ይደውልለታል። አይ ትላንትናም እንደዚህ ተብሎ ስለቀረ እንደዛ እንዳይፈጠር ይንጣ። ምን ችግር አለው?